እኔ ግን ምንም ነገር ሳየው ነገሩ አላማረኝም። እናንተስ ደግሞ በዚህ ቪዲዮ ላይ ምን አይነት ሀሳብ ትሰጣላችሁ? ይቅርታ መባባሉ እንዳለ ሆኖ ይቅርታ የተባባሉበት መንገድ ነው ስህተት የሆነው አሁን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናቸው? የኔ ውዶች የኔ ወርቆች ሰላማችሁ ብዝት ይበልልኝ። እንግዲህ በምሽቱ ላይ መጥቻለሁ። ምሽታችሁ እንዴት ነበር የኔ ውዶች? በሰላም አውሎ በሰላም ለዚህ ደቂቃ ለዚህ ሰዓት ላደረሰን ጌታ ክብር ምስጋና ይገባው። በሰላም አምሽተን ደግሞ በሰላም የምናድር የነገን ቀን የምናይ ደግሞ ፈጣሪ ያድርገን የኔ ውዶች። ሙስሊሞችም ደግሞ እንግዲህ የአረፋ ጾም ነገ የመጨረሻው ነው። የነገዋን ቀን ማሳለፍ የለብንም። እንጾም እላለሁኝ። አብሽሩልኝ የኔ ውዶች። ያው እንግዲህ አጅሩን ከአላህ ነው የምናገኘው እና የኔ ውዶች አብሽሩልኝ እና ሀባይቦቼ ወይ ጨጓራዬ እስቲ ውሃ እየጠጣው ላውራችሁ ጋይሶች። ሹሃዳ ጋይሶች እንዴ ለኸው ለቁወተ ቢላ እኮ ጨጓራ። እኔ እኮ እነሱ ይቅርታ ተጠያየቁ አይደለም። እኔ ሱመያ ማን ይቅርታ ይጠይቀኝ እስኪ አሁን። እኔ ለነገሩ ውሃ እየጠጣው ምናምን ካላወራሁኝ እንኳን ከነሱ ጋር የምችለውም አይደለምና ውሃ ምናምን እየጠጣው ነው ማወራችሁና እስኪ ጠጣለሁ። ቆይ ትንሽ እንዲህ እነሱ እርስ በርስ እየዞሩ ይቅርታ ያጠያየቃሉ። እኛ በእነሱ ምክንያት በየቀኑ ስንራገም ስንሳደብ የዋል ነው። እነሱ በእኛ ላይ የሰሩት ድራማ እኛን እንዲህ እንደ ገመድ አጥለፍልፈው ካሰሩን በኋላ ለማንኛው መፍረድ አቅቶን ግራ ከተጋባንበት ቀን ጀምሮ እስከ ዛሬ ድረስ እኛን ግራ አጋብተውን እነሱ ደግሞ ይቅርታ ያጠያየቃሉ። ይቅርታ መጠያየቅ እጅግ በጣም መልካምነትና ጥሩ ስራ ነው። ገባችሁ? ኤፍሬምም ሆነ ሩታም ሆነ ሁሉም ይቅርታ የጠየቁበት መንገድ ጥሩ ነው፣ ግን አካሄዱ ነው ያላማረው ማለት ነው። ይሄ ማለት ምንድነው? የሩታም ግሩፕ የአብርሃምም ግሩፕ ተሰብስቦ ሽምግልና ተይዞ በእኛ ፊት እዚህ ጋር ይሄ ግሩፕ የሩታ ግሩፕ ነው። እነዛኞቹ ከሩታ ጀርባ ሆኖ ያሉት የሚያሽቃብጡት ከአብርሃም ጀርባ ሆኖ የሚያሽቃብጡት ይሄ በግሩፕ ታውቃላችሁ አይደል? ይሄ በቀበሌ እንደ ቀበሌ ስብሰባ በቃ ይሄ እኮ የሀገር ጉዳይ እኮ ነው እናንተ፣ የግለሰብ ጉዳይ አይደለም እንዴ? እያንዳንዳቸው እየሄዱ ይቅርታ ምናምን ይባባላሉ። ይሄ እኮ የሀገርና የህዝብ ጉዳይ ነው። እኛንም እኮ ነው እንደዚህ ታስጨንቆ የነበሩት ማለት ነው። እነሱ ይቅርታ ተጠያየቁ። ስለዚህ ይምጡና እኛንም ይቅርታ ይጠይቁልን። ስላስጨነቅናችሁ ስላስከፋናችሁ ይቅርታ ይጠይቁላችሁ ገና ማለት ነው። ፍትህ ለኛ ራሱ ማለት ነው።